ይህ ቦታ ለወትሮው ላይን የማይስብ በአካባቢውም ደግሞ ለማለፍ ሽታው አፍንጫን የሚሰነፍጥ የስትንፋስንና መተንፈሻ አካላትን የሚጎዳ እጅግ ለደህንነትም ስጋት የነበረበት አካባቢ ነበር። በአዲስ አበባ በሁለተኛው ዙር ከሚለሙ ሁለት የወንዝ ዳርቻ ልማቶች አንዱ የሆነው የቀበና ወንዝ ዳርቻ ልማት አንዱ አካል የሆነውና በተለምዶ ጣሊያን ኤምባሲ ጀርባ ተብሎ የሚጠራው አካባቢ ላይ ነው የሚገኘው። ይህ አካባቢ ምን ስራዎች ተከናወኑለት፣ በኮሪደር ልማቱ ምን ተሰራ የሚለውን ዞር ብለን እናያለን። አብራችሁን ቆዩ። በዚህ በቀበና ወንዝ ዳርቻ ልማት ከተሰሩ ስራዎች መካከል ነዋሪው ክረምት ከበጋ ሳይቸገር የሚሻገርበት ድልድይ አንዱ ሲሆን ከዚህ በተጨማሪም የወንዙ መጠበቂያና ስነ ምህዳሩን የሚያለሙ አረንጓዴ ልማቶች ተከናውነውለታል። በዚህ በቀበና ወንዝ ዳርቻ ልማት ከተሰሩ ስራዎች አንዱ ለታዳጊዎችና ለልጆች የሚሆኑ የመዝናኛ ስፍራዎች ሲሆኑ ከወላጆቻቸው ጋር በእረፍት ጊዜ በመምጣት ካሻቸው ሚዛን፣ ሸርተቴ እንዲሁም ዥዋዥዌና ኳስ ጨዋታዎችን በመጫወት የእረፍት ጊዜያቸውን የሚያሳልፉበት ስፍራም ይገኛል። አሁን የምንገኝበት የቀበና ወንዝ ዳርቻ ላይ ነውና የወንዝ ዳርቻ ልማትን የሚያስተባበሩት እርስዎ ኖት። ምን ስራዎች ተሰሩ ማለት ይቻላል? ይህ አካባቢ ተፈጥሮውና ሁኔታው ምቹ ስለሆነ እነዚህ አይነት ፕላዛዎች ተገኝተዋል። ይሄ ላይ ሰርግ እና የተለያዩ ኢቨንትስ ማከናወን ይቻላል። ከዛ ከላይ በላይ ደግሞ ያለው የመጫወቻ ሜዳ አለ፣ የእግር ኳስ ሜዳ አለ። ከሱ ላይ ደግሞ መቀመጫዎች አሉ። በዚህ በላይ በኩል ተሻግሮ የምታዩት ከማዶ የምታዩት ተንጠልጣይ ድልድይ ያለው ወደ 500 ሜትር ያንን ተንጠልጣይ ድልድይ ተሻግሮ ከላይ የምናያቸው ካፍቴሪያ፣ የልጆች መጫወቻ፣ የመኪና ፓርኪንግ፣ የሳይክል ፓርኪንግ የመሳሰሉ አሉ ማለት ነው። እነዚህን በዚህ ሰርኩሌት አድርጎ ችኛዋንም ድልድይ ተሻግሮ ወደዚህ የሚገናኝበትና በሁለቱም አቅጣጫ ሄዶ ቤላ ጋር የሚገናኙበት ሁኔታ ነው ያለውና በጣም ደረጃውን የጠበቀ የኮንክሪት አስፋልት አለ። ይሄ ለወክዌይ ይሰራል። ስራው አፈጻጸሙ ደረጃ ላይ ደርሷል ማለት ይቻላል። አሁን አጠቃላይ በተነሱ የሚያስተባብሩት እንዲሁም ደግሞ ምን ተሞክሮ ተገኘ? የወንዝ ዳርቻ አዲስ ከመሆኑ ጋር ተያይዘው በሁለት ከፍለን ልናይ እንችላለን። እኔ ወደ 20 ምናምን ኪሎ ሜትር የወንዝ የቀበና ከቅድስትና ኪዳነ ምሕረት በቅንጦጦ ቅድስት ኪዳነ ምሕረት ጀርባ ጀምሮ እስከ ቀበና ይመጣል። ይሄ ደግሞ ሄዶም እዛውን ቀበና ይገኛል። ከዛ ባለፈ ደግሞ ከ4 ኪሎ የግንፍሌ ወንዝ እስከ አጎዛ ወይም ኡራኤል ድረስ የሚወስዱ ይሆናል። 100% ያጠናቀቅ ነው። የዚህ ከጣሊያን ኤምባሲ ጀርባ እስከ ቤላ ድልድይ ድረስ ያለው 100% ተጠናቋል። የግንፍሌ ደግሞ 3 ኪሎ ሜትር ነው። እሱም ከ4 ኪሎ እስከ አጎዛ ወይም ኡራኤል ድረስ ያለው ከሞላ ጎደል 99% አካባቢ አጠናቀናል። የማጠቃለያ ስራ ነው የሚቀረን። ሌሎቹ ክረምቱ ከመግባታቸው በፊት በ100% አጠናቀን ለአገልግሎት ክፍት የምናደርግበት ሁኔታ እንፈጥራለን ማለት ነው። የቀበና ወንዝ ልማት ጥሩ ልምድ የተወሰደበት በፍጥነት ጀምሮ በፍጥነት የማጠናቀቅ ነዋሪዎችን ወደ ሌላ ቦታ አዟዙሮ ከማስፈር ጋር ተያይዞ የተወሰዱ ልምዶች በሌሎች አካባቢዎች ላይ በቀጣይ ለምንሰራው ስራ ትልቅ ልምድ የተገኘበት ነው ማለት ይችላል። በሁለተኛው ምዕራፍ ከሚገነቡ የወንዝ ዳርቻ ልማቶች አንዱ በሆነው የቀበና ወንዝ ዳርቻ ልማት በተለምዶ ጣሊያን ኤምባሲ ጀርባ አካባቢ የሚገኘው ይህ ተንጠልጣይ ድልድይ አንዱ የስራው አካል ሲሆን ይህ ድልድይ ለቱሪስት መስህብነት ከማገልገል ባሻገር ከወንዙ ግራና ቀኝ ለነበሩ የህብረተሰብ ክፍሎች እፎይታን የፈጠረ ነው። ክረምት በወንዝ ደራሽ ጎርፍ ስጋት፣ በጋም ሆነ ክረምት ደግሞ በደህንነት ስጋት አማካኝነት ከግራም ከቀኝም ያሉ ህብረተሰብ ክፍሎች ለመገናኘት የነበረባቸውን ችግር የፈታ ድልድይ ነው።